ገባው። በሩን ዝጊውና ተኛለኝ። እሺ ብዬ በሩን ዘግቼ ከዛ ልክ መኝታ ክፍል እንደገባሁኝ ተከትሎ ይመጣ ምንድነው ምናምን ነገር ስለው ደህና ነሽ ምናምን አይነት ነገር ብሎ ብቻ ከባድ ነው። ከዛ ምን አይነት መፍትሄ አምጥቶልኝ ነው በቃ እንዳስወርድ ፈቅዶልኝ ነው እንዳስወርድ ሊያስገድደኝ ነው ምናምን ነገር ብዬ በቃ በጣም እየተጨነኩኝ ምናምን አቅርቢ ስላለኝ ብቻ መቶኝ አያውቅም። አንዴ ብቻ መቶኛልና እጁ በጣም ስለሚያም እንዳይመታኝ በመፍራት በዛ ላይ እሱም ደግሞ የሥራ ሰው ነው እንግዲህ ባለችው አቅም እየሞከረ ነው እና ወደፊት ላይ ትንሽ ቢታገዙ የተሻለ ነገር ሊሰራ እንደሚችል እና ወደፊት ህይወቷን በጥሩ ሁኔታ ሊመራላት እንደሚችል ስላሰብኩ እንግዲህ ነገሮቹን ተቀብያቸዋለሁ። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እንዴት ቆያችሁልን? ያው ዛሬም ደግሞ እንግዲህ እንደተለመደው በአዲስ ጉዳይ በአዲስ ኬዝ መጥተናል ማለት ነው። ባለፈው ጋር እንግዲህ እያያችሁት እንደነበረው ነው የነበሩትን ቪዲዮዎች። ዛሬም ደግሞ እንግዲህ እቺ ልጅ በተደጋጋሚ የደረሰባት አንዳንድ ጉዳዮች ነበሩ። እነዛን ነገሮች እንግዲህ ለኔ እየነገረችኝ ነበረ ከካሜራ ሳይኖር ማለት ነው። እና ጉዳዩ በጣም አሳዛኝ በደል ነው። በጣም የሚያሳዝን ነገር ነው እሷ ላይ የደረሰባት። ስለዚህ ያ የደረሰባትን ነገር እኛም በተሻለን አቅም ሄደን ተከታትለን መፍትሄ ለመስጠት እንሞክራለን ማለት ነው። ያው የደረሰባትን ነገር እንግዲህ ለእናንተ የምትነግራችሁ ነው የሚሆነው ማለት ነው። ሰላመቴ እንዴት ነሽ? ትንሽ ድምጽሽን ከፍ አድርጊና ማን ልበል ስምሽን? ያው ቅድም ከኔ ጋር ተዋውቀናል። እዚህ ጋር ለሚወጡን ተመልካቾች ስምሽን በመጀመሪያ ብትነግሪ። እሺ አልማዝ እባላለሁ። እሺ አልማዝ፣ ቅድም እንግዲህ ለኔ የነገርሽኝ ነገሮች አሉ። ለኔ በነገርሽኝ ልክ እንግዲህ ለቤተሰቦቻችንም ይሄን የደረሰብሽን በደል በተከታታይ የመደፈርም ነገሮች አሉት። እስቲ ከመጀመሪያ ጀምሮ እንዴት ከክፍለ ሀገርም ወደ አዲስ አበባ እንደመጣሽ ምናምን እና የመጣሽበት ቤት ላይም የቤተሰብ የሩቅም ቢሆኑ ቤተሰቦች እንደሆኑ ምናምን እየነገርሽኝ ነበረ። እስቲ እንዴት ነው ጉዳዩ? ያው መጀመሪያ ከክፍለ ሀገር የመጣሁት ለትምህርት ነበር። ማለት ያለሁበት ቦታ በጣም የገጠራማ ቦታ ስለሆነ ለመማር በጣም አስቸጋሪ ነው። በተለይ ለሴት ልጅ በጣም አስቸጋሪ ነው። በጣም ርቀት አለው ምናምንና ለዛ ተብሎ ነው ወደ አዲስ አበባ የመጣሁት ማለት ነው። እዚህ የመጣሁት ደግሞ እህቴ ጋር ነው። ማለት እህቴ ከባሏ ጋር ጥሩ ህይወት እንዳላት፣ ባሏ ደግሞ ሀብታም እንደሆነ አይደለም ለራሱ ሰው ለውጭ ሰውም የሚተርፍ ሰው እንደሆነና ዘና አድርጎ ሊያስተምረኝ እንደሚችል ነገረችኝ። እና ለአባቴም ስነግረው አባቴ መጀመሪያ አይሆንም ሰውየው ይሰለቸዋል፣ ለአንድ አመት ምናምን ይሁን ግን የሶስት አመት ሙሉ እስከ 3 አመት 4 አመት ሲሆን ይከብዳል ምናምን አይነት ነገር ብሎኝ የመመርጠውም ኮርስ ደግሞ ብዙ አመት ስለሆነ ለተማሪ የነበረው ትምህርት ብዙ አመት የሚፈጅ ነበር። ማለት ሜዲሲን ነበር የጀመርኩት እና ሜዲሲን ደግሞ አሁን ተሻሽሎ ነው እንጂ 8 አመት ነበር። አሁን ደግሞ ወደ ቀንሷል፣ ወደ 6 አመት ወደ ምናምን እየቀነሰ ነው። እና ያን ሁሉ አመት እንዴት ሰው ቤት ትሆኛለሽ ምናምን ብሎ የግድ ደግሞ አዲስ አበባ ላይ መጥተሽ ነው መማር የነበረብሽ። ምክንያቱም እዛ ያለሁበት ቦታ በቂ ማቴሪያል የለም፣ አክሰሱ የለም። በዛ ላይ ደግሞ ያን ሁሉ መንገድ አቋርጬ እስከመጥቼ እዚህ በመጣም ከመማሩ ይልቅ የሚሆንብኝ ድካሙ ማንቀላፋቱ ምናምን ነው። ቤት ውስጥ የቤት ስራ አለ። በተለይ ደግሞ ገጠር ሲሆን ከሴት ልጅ አትማር ነው የሚባለው። እናቴ እንድማር አትፈልግም። ማለት የድሮ አስተሳሰብ ነው ያላት። አባቴ ትንሽ እንኳን የተማረ ስለሆነ ቢያንስ እንድማር ይፈልግ ነበር፣ ግን እናቴ እንድማር አትፈልግም ነበር። ማለት በቃ ሴት ነሽ አግቢ ምናምን ነው እንጂ ተማሪ ናት ተምራ ትለወጣለች ሴት ልጅ ብላ የምታስብ እናት አልነበረም የነበረች። እና አባቴን ብዙ አመት እንትን ብልም ብዙ አመት ቢረፍድብኝም ግን በቃ ሳምኘው ለ2 ሳምንት ያክል በቃ በነጋ በጠባ ቁጥር ስለዘንዘው እሺ ምናምን ነገር አለ። መጣው እዚህ ስመጣ ጥሩ አቀባበል ነበር። ቤታቸውም አሪፍ ነው፣ በቃ አሪፍ ነው ያላቸው ፍቅራቸው፣ መተሳሰባቸው ምናምን ደስ ይላል። አይደለም ልጀምር ያሰብኩትን ኮርስ ይቅርና ከጎን ሌላ ኮርስ መማር እንደምችል፣ ኮርሱንም 2 አይነት ኮርስ መማር ካልፈለግሽም ሌላ ስራ
ሌላ የራስሽን ገቢ እንትን እንድትይ ቡና ቤትም ከፈለግሽ ቡና ቤት ከፍትልሻለሁ ምናምን ነገር ብሎኝ የእህቴ ባል ማለት ነው። እና በጣም አሪፍ ነበር መጀመሪያ የነበረው አቀባበል። እንደ እህትሽ የምታያት ማለት ነው? ማለት የሩቅ ዘመድ እንደሆናችሁ ነው እየነገርሽኝ? የሩቅ ዘመድ ነን ማለት ብዙ ርቀት አለን፣ ግን ደግሞ እንደ እህትሽ ነው። ያው ቤተሰባዊነት ስሜት እንዳላችሁ ነው። እህቴ እንደ በቃ እህቴ ናት። እንደ አባቴም እንደ ልጁ ነው የሚያያት ምናምን። እኔም እህቴ ብዬ ነው የምጠራት ምናምን። እና በቃ እሺ ምናምን እሷም ስመጣ ምናምን በቃ ደስ ብሏት ነው የተቀበለችኝ ምናምን። በቃ የራሷን እህት የራሷን ዘመዷን እንደተቀበለች ነገር ነው ደስ ያላት ምናምን። እና ጥሩ ኑሮ ነበር መጀመሪያ ነበር። ኦኬ እንግዲህ ያው ከገጠር ከሌላ ቦታ ወደ ከተማ ለትምህርት ብለሽ ነው የመጣሽው። እነዛም ሰዎች ደግሞ ደህና አቀባበል ነበር ያደረጉልሽ መጀመሪያ ላይ። ወደዛ ቤት ከገባሽ በኋላ ደግሞ የደረሰብሽ በደል መጀመሪያ ላይ አሪፍ እንደነበሩ ነው እየነገርሽኝ የነበረው። ከዛ በኋላ ግን የደረሰብሽ በደል ምናምን እንዳለ እየነገርሽኝ ነበረ። እስቲ እነዛ ነገሮች እንዴት መከሰት ጀመሩ? ያው መጀመሪያ የነበረው አቀባበል እንደነገርኩ ደስ ይላል ማለት አይደለም። ለሩቅ ዘመድ ይቅርና ለቅርብ ዘመድ ራሱ እንደዚህ አይነት አቀባበል ይደረጋል እንዴ እስክል ድረስ በጣም ደስ የሚል አቀባበል ነበራቸው። ትምህርቴንም ቶሎ እንደመጣሁ ነው ያስመዘገቡኝ። ሌላም ስራ የምትፈልጊ ከሆነ ብሎ ስራ ሳይሆን ኮርስ ምናምን ነገር ብዬው ስፌት አስገብቶኝ ነበር። ልብስ ስፌት ይሄ ካባ ማለት ነው እንድሰለጠን እዛም አስገብቶኝ ነበር። አሪፍ እንትን እያለን ግን ከመጣው ሁለተኛ ወር እየያዝኩኝ አካባቢ መጣላት ጀመሩ ማለት መጋጨት ጀመሩ። በቃ እየጠጣ ይመጣል ምናምን። ያ መልካም የነበረው ሰውዬ ባንዴ ወደ ሰይጣንነት ተቀየረ ማለት ትችላለን። ይጠጣል ምናምን የሌለበትን እኔ በመጣውበት በ2 ወር ውስጥ ካየሁት በ2 ወር ውስጥ ምንም አይችበት አላውቅም። ግን ሲያጨስ የመቃም ምናምን ጀመረ እንዴ መጨቃጨቅ ከሷ ጋር ደግሞ በቃ ሲጨቃጨቁ ደግሞ ቀጥታ እኔ ጭቅጭቅ መስማት ስለማልፈልግ እወጣለሁ ምናምን። ስወጣ ደግሞ ለምን ወጣሽ ምናምን ተብሎ እንትን ይባላል። በቃ ቁጣ ምናምን ነገር ነው። እና የነሱ መጨቃጨቅ እኔም ትምህርቴ ላይ ፎከስ እንዳላረግ አደረገኝ። በዛ ላይ ደግሞ እነሱ ሲጨቃጨቁ በጎኔ የገባውበት የካባው እንትን ትምህርት ግዴታ በየጊዜው እንትኖች ክሮች ምናምን ያስፈልጉታል። እና እሱንም በቃ ማሟላት አቆመ። 2 ወሩን አሪፍ ነበር። ከዛው ልክ 2 ወሬ ሲሞላ ክፍያውም እንዴት ክፈልልኝ ብሎ መጠየቅም ደበረኝ ምናምን። በቃ በዛ ከሷ ጋር በሁለተኛው ወሩ መጣላት ጀመረ ማለት ነው። ኦኬ ከዛ በኋላ እንግዲህ እሷ ሄዳለች ነው ወጣሽ ነው ያልሽኝ? አዎ ማለት በኋላ እሷ ቤቱን ለቃች እንደጠፋችና አንቺ ላይ የደረሱብሽ ነገሮች እንዳሉ ለቃ መጥፋት ሳይሆን አባሯት ነው ማለት። እንዴት መሰለ ጠጥቶ ይመጣል ምናምን ነገር። ጠጥቶ መምጣት ብቻ ሳይሆን ጠጥቶ መምጣቱ ማጨስ መቃሙ ምናምን መጀመሩ ኖርማን እንደ ኖርማን ያለቀሰች ሲመታትም ምንም ብላ በማልቀስ ወይ በመነጫነጭ ምናምን ነገር ታልፏለች። ከዛ ግን ከሆነ ጊዜ በኋላ ደግሞ እንትን ሴቶች ይዞ መምጣት ጀመረ። እንዴ እሷ ባለችበት እሷ እዛ አልጋ ላይ ተቀምጣ እሱ ሌላ ክፍል አለ። ሌላ ክፍል ላይ በጣም ትንንሽ ሴቶች ይዞ ይመጣል ምናምን ነገር። እንዴ ይሄ ሰውዬ ምንድነው እንደዚህ አይነት አነስ ያሉ ሴቶች ለእንደዚህ አይነት ነገር ካሰበ እኮ እያልኩኝ ለራሴ መስጋት ምናምን ነገር እየጀመርኩኝ እየተጠራጠርኩኝ መጣሁ። ከዛ የሆነ ቀን አንዷ በጣም ትንሽ ናት ከኔም ታንሳለች እና ይዟት ሲመጣ ማናት ምንድናት ምናምን ነገር አለችው። ምን አገባሽ ምናምን ይልና ልብስም ምንም ሳያስይዛት ፊት ለፊት የለበሰችውን ፎጣ ብቻ አስለብሶ አስወጣት። መነጋታው ትንሽ ልብስ ብቻ ቀብይኝ ብለኝ አትይጂ ብዬ ብለምናትም ምንም ብላትም በቃ ልትሰማኝ አልቻለችም። አንድ ወደዚህ የመጣሁት በሷ ነው። እሷ ሄደች ማለት ለኔ ለትምህርቴም አንድ ጉዳት ነው። ምክንያቱም ትምህርቴን ላቋርጥ ነው እሷ በሌለችበት። ከሱ ጋር ልቀመጥ አልችልም። 2 ደግሞ ሴት ናት ምናምንና ቦታ ሳይመቻችላት መውጣቷም እሱም ነገር ብቻ እንዳትሄድ በጣም ብዙ ለመንኳት። ግን እሷ አልፈልግም የሆነ ልብሶችን ይዘሽልኝ ምናምን ነገር አልችል። በቃ ምንም ችክክን ያለችው በቃ ስታሳዝን ብታያት ፊቷ በላልዞ ምናምን ነገር። ከዛ እሺ በቃ ካልሽ ብዬ ስሰጣት ልብሱን አደራ ራስሽን ጠብቂ፣ አንቺን እንኳን ሌላ ነገር አያረግሽም፣ እንደ እህቱ ስለሚያይሽ ይሄን ያህል ሌላ ነገር አያረግሽም፣ ግን ደግሞ ሰክሮ በሚመጣበት ሰዓት በርሽን ቆልፊ አደራ ምናምን ነገር አለች። ልክ እንደዚህ ስትለኝ በቃ ፈራውኝና በቃ እኔ ይሄ ነገር ይቅርብኝ ምናምን ነገር ብዬ እሺ በቃ እንደዋወላለን ብያት
ከዛ ለታክሲ ብሎ ከሰጠኝ ብር ላይ ብር ሰጥቻለሁ። እንግዲህ ይቅርታ ቤተሰቦቻችን፣ ከአሁን በኋላ ያለውን ውስጥ ነው የምንቀርሰው። እንደምታዩት በጣም ከባድ ዝናብ ነው እየመጣ ያለው። እንቀጥላለን። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ። ቤተሰቦቻችን በጣም ከባድ ዝናብ እየጣለ ስለነበር ነው እንግዲህ ቅድም ከነበርንበት ቦታ አሁን ወደ ሌላ ቦታ ይቀየር ነው ማለት ነው። እና ለድምፅም አንዳንዴ ስለሚያስቸግር በጣም ይቅርታ እንጠይቃለን። እስቲ ቅድም አሁን ከሊስቷ ጋር ተያይዞ አንዳንድ ነገሮችን እየነገርሽኝ ነበረ። አሁን እኛም በዋነኛነት በደንብ ማወቅን የምንፈልገው ያው ሰውየውም ባህሪው በጣም እየተለወጠ እየመጣ እንደነበረ እየነገርሽኝ ነበረ። ከዛ በኋላ አንቺ ላይ ኤግዛክትሊ የደረሰብሽ በደል የደረሰብሽ ነገር ምንድን ነው? አዎ እንደነገርኩ ልጅቷ ስትሄድ ነግራኛለች። ተጠንቀቂ፣ ልብስ ስቀይሪም ሆነ ማታ በምተኝበት ሰዓት ቆልፊ አተኝ፣ እንደዚህ ጠጥቶ የሚመጣ ከሆነ እንትን በይና ደውይልኝ፣ በቅርቡ እኔም ቦታ ለመቻችና ወይ ወደ እኔ ትመጫለሽ አለበለዚያም ወደ ቤትሽ ትሄጃለሽ፣ ብቻ እናወራለን ምናምን ነገር ብላኝ ነው የተለያየ ነው። እና ከተለያየም በኋላ በቃ በሳምንቱ ነው እንደዛ በነገረችኝ። በሳምንቱ ኖርማል ሳምንቱ እሷ በሄደችበት ሄደች። ሲመጣ መታ ነበር ምናምን ነገር አለኝ። አይ አልመጣችም ምናምን ነገር አልኩት። እሺ ምናምን ነገር አለኝ። ልብስ እኮ ብትወስድ ምናምን ብሎ ደግሞ ልክ ከመጠጡ ወደ ጠዋት እንትን ሲል ደግሞ መልሶ ልብስ እኮ ብትወስድ አይነት ነገር ብሎ ይራራና ከዛ ማታ ሲመጣ ደግሞ መልሶ እቺ ዘረቢስ ምናምን ነገር እያለ ይሳደባል። ጸባዩ ይቀያየራል ማለት ነው። በቃ ጠዋት ላይ ማታ ላይ ያለው እንትን የዛን ሰዓት አሁን ልብሷን ወሰደች ወይ ሲለኝ አይ አልወሰደችም ምናምን ነገር ብየው ልብስ ሲፈልግ የለምና ልብስ ወስዳለች እኮ ምናምን ሲለኝ ካልተቆጣኸኝማ ስጭኝ ብለኝ እኮ ወስዳለች ምናምን ነገር አልኩት። ከዛ ማታ ደግሞ ለምን ሰጠሻት ብሎ ጫዋብኝ ምናምን ነገር እሺ ይቅርታ ምናምን ነገር ብየው እኔም ገብቼ ዘግቼ ተኛውኝ። እሷ በሄደች በሳምንቱ ጠጥቶ መጣ ምናምንና በር ክፈችኝ ብሎ ደወለ። እንዴ ቁልፍ አለው አይደል እንዴ ለምን ክፈችኝ ያለኝ ምናምን ብዬ ወጥቼ የግቢውን በር ከፈትኩት ምናምን ነገር ከዛ የግቢውን በር ዘግቼ ድንግል ማርያም ናት ያድራሽና በቃ ልቤ ታውቆኛል፣ ፍራት ብሎኛልና ወደ ውጭ ልጅ ውጭ ደግሞ ማሂ ምንም አያደርገኝም እስከዛሬ ምንም ያላረገኝ ምናምን ነገር ብዬ መልሼ ደግሞ ራሴን አረጋግቼ ገባው። በሩን ዝጊውና ተኛለኝ። እሺ ብዬ በሩን ዘግቼ ከዛ ልክ መኝታ ክፍል እንደገባሁኝ ተከትሎ ይመጣ ምንድነው ምናምን ነገር ስለው ደህና ነሽ ምናምን አይነት ነገር ብሎ ብቻ ከባድ ነው። እና ነግራኝ ነበር፣ አሳውቃኝ ነበር፣ ተጠንቀቂ ብላኝ ነበር። እኔም የዛን ዕለት አኳኋኑ አስፈርቶኝ ነበር ማለት ምክንያቱም ሌላ ጊዜ ቁልፍ አለው በቁልፉ ከፍቶ ይገባ ነበር። የዛን ዕለት ግን ቁልፍ እያለው ለምን ከፈችኝ አለኝ። ብቻ የዛን ዕለት ነው የደፈረሽ ማለት ነው። እሷ ቤተች በሳምንቱ። ከዛ በፊት ግን እንደዚህ አይነት ሙከራዎች ነበሩ? የአካላዊ ንክኪም ሊሆን ይችላል ወይ በቃልም ሊሆን ይችላል ምናምን ነገር ገና በፊት ደህና ሰው እንደነበረ ነው ይነገርሽኝ። ግን ከዛ በኋላ የሆነ ምልክቶች እንኳን አይተሽበት አልነበረም? አያደርግም፣ ጭራሽ እኔ ላይ አያደርግም። ግን ትንንሽ ሴቶችን ይዞ ሲመጣ እንደነገርኩ እሷም የወጣችው የዛኔ ስለሆነ የተጣላችው ነግራኛለች። እና እንደነዚህ ካንቺ በእድሜ የሚያንሱ ሴቶችን እንደዚህ አምጥቶ እንደዚህ ለማድረግ ያላፈረ ሰውዬ አንቺን እንትን ይልሻል ማለት አይደለም። በእርግጥ ጥሩ ሰው ነው፣ እስካሁን ጥሩ ነገር አድርጎልሻል። ግን በመጠጥ ኃይል ተገፋፍቶ እንደዚህ እንዳያደርግ ተጠንቀቂ ትለኝ ነበር። እሱ ግን ምንም አድርጎ አያውቅም። ግን የዛን ዕለት እንደነገርኩ ፈርቼ ነበር። ምክንያቱም ቁልፍ እያለው ነው ደውሎ ክፈችኝ ያለኝ ምናምና። ከዛስ በኋላ እንግዲህ ከተደፈርሽ በኋላ ምናልባትም እንግዲህ ሌላ የምትሄጅበት ቦታ የለም። አንድ ዘመድ አለኝ ብለሽ ያመጣችሽም እሷም እዛ ቤት ውስጥ የለችም።
ከዛ በኋላ ህይወት ኑሮ እንዴት ነው የሆነው? እንዴት ቀጠለ? በቃ የዛን ዕለት እንደዛ ካደረገኝ በኋላ ጠዋት ተነስቼ ትምህርት ቤት መሄድ ፈልጌ ግን አልቻልኩም እና ተኝቼ ነው ያልኩት። ለ3 ቀን ለ4 ቀን ከቤት አልወጣሁም እና በ5ኛው ቀን ልነግራት ወይም ደግሞ በቃ እሷ ጋር መምጣት ይሄ እንደዚህ ያደረገኝ ብዬ ልነግራት ሳይሆን አንቺ ጋር መምጣት እፈልጋለሁ ልላት ስደውልላት ስልኳ አይሰራም ምናምን ነገርና ምን ሆና ነው ምናምን ነገር በተደጋጋሚ ስሞክርላትም ስልኳ አይሰራም እና ጭራሽ ላገኛት አልቻልኩኝ። ወይ እንዳለችውም ተሰዳ ነው፣ አለበለዚያ ደግሞ በመንገድ ላይ በተኛችበት ከሱ የባሰ ሰካራም አጋጥሞ ሊመታት ሞክሮ ሞታም ይሁን እኔ ምንም የማውቀው ነገር የለም። ያው 2 ዓመት ሆኖናል ከወጣች። አሁን ወደ አንቺ እንትን መለስ ስንበልና በዋነኝነት ማለት ነው ስለ አንቺ ጉዳይ እየነገርሽኝ ስለሆነ ከዛ በኋላ አሁን እንዳልኩሽ እንግዲህ በአንድ ጣራ ውስጥ ነው አይደለ ከዚህ ሰውዬ ጋር እየኖራችሁ ያላችሁት። ከዚህ ሰውዬ ጋር ነው ህይወትሽን ቀጥለሽ ያለሽው። እንዴት እስቲ አሁን ከዛ በኋላ በተደጋጋሚ እንደዚህ አይነት ነገሮች የመድፈር ሙከራዎች ነበሩ፣ ህይወት እንዴት ቀጠለ? ያው 1 3 4 ጊዜ ደጋግሞኛል ማለት በቃ ማለት ከውጭ የሚያመጣው ሴት ሲያጣ እኔ ነኝ ያለሁት እኔ ላይ ነው የሚለው። ትቼ እንዳልሄድ ትምህርቴን ማቆም አልፈልግም። ከሄድኩኝ ደግሞ የእናቴ ማሽሟጠጥ አለ፣ የሰፈሩ ሰዎች ማሽሟጠጥ አለ ምናምንና በቃ በጣም ማለት ከውጭ ሰው ከሌለ ከውጭ ሌላ እዚህ ጋር አላማ ብለሽ ይዘሽው የመጣሽው የትምህርትሽ ጉዳይ አለ። እሱን ማቋረጥ ስላልፈለኩ ነው እንጂ ወደ ገጠር ለመመለስ ፈልጌ ነበር፣ ግን ማቋረጥ አልፈለኩም። ይሄ ነገር ምናልባት ከደረሰብሽ በኋላ ለሰፈር ሰውም ሊሆን ይችላል፣ ለአካባቢሽ ላለም ሰው ሊሆን ይችላል፣ እንደዚህ ለጓደኞችሽም ትምህርት ቤት ላይ ሊሆን ይችላል የነገርሻቸው ሰዎች አሉ? አይ ለማንም አልተናገርኩም። ምን መሰለክ በዚህ ሰዓት ሚስጥረኛ ወይ እግዚአብሔር ነው ወይ የራስህ ነህ። ለአንተ ራስህ ነህ፣ የራስህ ሚስጥረኛ ራስህ ነው ሊሆን የሚገባው። ዛሬ ላይ ያለልክ ሰው ዞሮ አንተን ያመሃል። ሲቀጥል ደግሞ ከተናገርኩኝ ህይወቴን አጠዋለሁ። ምክንያቱም እሱ ማለት ለሰፈሩ የሚረዳ በገንዘብም በምንም በቃ ችግረኛ ከተባለ እሱ የሚጠራ ሰው በባህሪው ማለት ነው ሰውየው። በቃ ውጭ መላክ ነው፣ ቤት ነው እንደዚህ የሆነው። መጀመሪያም መላክ ነበር፣ ግን ከዛን ጊዜ በኋላ ውጭ መላክ ቤት አውሬ የሆነ ነው የመጣው። ማለት እንደዚህ አድርጎኛል ብላቸውም ስም አጠፋሽ ነው እንጂ የሚሉኝ ማንም አይምነኝም። አብልቶሽ አጠጥቶሽ ምናምን አይነት ነገር ነው ምናምን ነገር ነው ሊሉኝ የሚችሉት እንጂ እንትን አይሉም። የትምህርት ቤት ጓደኛ ያልከው ደግሞ ትምህርት ቤት ጓደኛ የለኝም። አንገቴን ደፍቼ እገባለሁ፣ ተምሬ እወጣለሁ እንጂ ጓደኛ ምናምን የለኝም። ቢኖረኝም እኔ በባህሪዬ ችግር ሲያጋጥመኝ በራሴ መንገድ በራሴ ተፍጨርጭሬ መፍታት እንጂ ሰው ይረዳኛል ብሎ ለሰው ማማከሩ እንትን አይደለም ማለት። ምናልባትም እንግዲህ ይሄ ነገር እንትን ካለብሽ በኋላ ይሄ ነገር ከደረሰብሽ በኋላ አሁን አንቺ እንደነገርሽኝ ሜዲሲን ላይ ነው ትምህርት ላይ ነበርሽው ማለት ነው። የራስሽ ትምህርት እንደዚህ የምትከታተዮች አሉ። በጣም ከባድ ነው። አንደኛ እንደዚህ ሜዲሲን እየተማርሽ፣ ሁለተኛ እንደዚህ አይነት ነገሮች ደርሶብሽ ሳይኮሎጂካሊም ሊሆን ይችላል በተለያየ ነገር ጫና ይፈጥርብሻል እና አላስተጓጎለሽም? ትምህርትሽንስ ከትምህርትሽ ጋር ተያይዞ እንዴት ነው እየቀጠልሽ ያለሽው? በቃ አሁን እኮ በቃ ማለት ኖርማል አልፎ ገባሁ ለማለት ያክል አመቱን ተመላልሻለሁ ምናምን። ግን እርግዝናው እየታወቀ ሲመጣ ወይም ደግሞ ማርገዜ ሲታወቅ መጀመሪያ ኖርማል ይሄ ማቅለሽለሽ ምናምን የሚባሉ ነገሮች እስኪመጡ ድረስ ምንም እንትና አይለኝም ነበር፣ እሱም ስሜት አይሰጠውም ነበር። ግን ልክ ማቅለሽለሽ ሲጀምረኝ ምናምን ደግሞ ግዴታ ስሙ እንዳይጠፋ የሆነ መፍትሄ ማድረግ አለበት እና አስወርደው ሲለኝ አላስወርድም። ማርገዘሽ ከሆነ ምን ተመርመሪ ምናምን ሲለኝም አልመረመርም። በቃ እንዲህ እያልኩት 3ኛ ወር ሆነን 3ኛ ወር ላይ በጣም ይታወቃል እና ሰውነቴም እየተቀየረ ሲመጣ ከትምህርቴ በፊት በቃ አትሄጂም ብሎ በቃ እንትን ብሎኛል ማለት ይችላል። እዚህ ጋር እንግዲህ ቅድም ለእኔ እየነገርሽኝ የነበረው ነገር ነበረ። የግድ እንግዲህ አንቺ ከሰፈር ሰው ጋርም ማለት በዚህ እድሜሽ እንደዚህ አይነት ነገር እንደማታረጊም ሊሆን ይችላል። መልካም ስም እንዳለሽ አላማ እንዳለሽ የምትታወቂ ልጅ ነሽ እና ያው እርጉዝ መሆንሽ ከታወቀ ደግሞ ብቸኛ ሊጠረጠር የሚችለው ሰው ከተለያየ ሰው ጋር ስለማትታይ ማለት ነው። እዛ ቤት ላይ ደግሞ አልፎ አልፎም ቢሆን ጠጥቶ ሲገባ ምናምን ስለሚታይ
ስሙን ሊጠፋበት ስለሚችል የሆነ የፈጠረው መላ የሆነ የፈጠረው ዘዴ ነበረ ብለሽኝ ነበረ። ማለት ያ ልጅ እንዴት መሰለክ ያመጣው የሆነ ቀን እንግዳ አመጣለሁ ቡና አቀራርቢ ምናምን ነገር አለኝና እሺ ምናምን ነገር ግን ዛሬ ሐኪም ቤት ልሄድ ነበር ምናምን ስለው የምን ሐኪም ቤት ነው ምናምን አይነት ነገር ይሄ ለህይወትሽ መፍትሄ ነው አስወርጂ ስልሽ አላስወርድም ብለሻል ወደ ቤትሽ ተመለሽ ስልሽ አልመለስም ብለሻል ስለዚህ ማትመለሽ ከሆነ ይሄ ትክክለኛ መፍትሄ ነው መፍትሄ አምጥቼልሻለሁ ቡና አቀራርቢ አይነት ነገር ይለኛል ከዛ ምን አይነት መፍትሄ አምጥቶልኝ ነው በቃ እንዳስወርድ ፈቅዶልኝ ነው እንዳስወርድ ሊያስገድደኝ ነው ምናምን ነገር ብዬ በቃ በጣም እየተጨነኩኝ ምናምን አቅርቢ ስላለኝ ብቻ መቶኝ አያውቅም አንዴ ብቻ መቶኛልና እጁ በጣም ስለሚያም እንዳይመታኝ በመፍራት በቃ እንትን አልኩኝ ማለት ቡና አቀራርቤ ምናምን ነገር ጠበቅኳቸው ከዛ የሆነ ደረቅ ድርቅ ያለ ልጅ አምጥቶ ተዋውቂው ምናምን ነገር አለኝ እሺ ምናምን ነገር አልኩትና ስሙ ልክ እጁን ሲዘረጋ ሰላም ምናምን ነገር ብየው በንቀት አይነት ነገር እንደዚህ አይነት ነገር ብየው ነው ቁጭ ያልኩት በስነ ስርዓት ተዋውቂው ብሎ ሲኮሳተርብኝ እሺ አልኩና በስነ ስርዓት ተዋወቅኩት ምናምን እና ፍቅረኛዬ ነው ብለሽ ለሰፈሩ ሰሞኑን ማታ ማታ እየወጣችሁ ወግ ታረጋላችሁ ምሳ ትበላላችሁ ምናምን ነገር አለ ማለት ከሱ ጋር አልኩት ለምን ትምህርትሽን መቀጠል የምትፈልጊ ከሆነ ከዚህ ልጅ ጋር ወክ ማድረግ ትጀምሪያለሽ ምን ትያለሽ ለቤተሰቦችሽም ስራ ጀምሬያለሁ ብለሽ ከዚህ በኋላ የሆነ ያክል ወጪ ለአባትሽ መላክ ትጀምሪያለሽ ምናምን ይለኛል በሱ እንዲላከክ ነው የፈለገው ማለት ነው። በቃ ባንዴ ያ ልጅ የኔ ፍቅረኛ ነው ምናምን ነገር እና የኔ ፍቅረኛ እንዲባል ተብሎ ደግሞ ልክ እንደሱ እንዲባል ብዙ ጊዜ ከልጁ ጋር እንዳሳልፍ ወደ ትምህርቴ እንድመለስ እና በቃ እንዲመቻችልኝ ይሄ አፌን እንድዘጋ ማለት ነው ኢየሱስም እንዳይጠፋ ኢየሱስም እንትን እንዳይል በቃ ሁሉም ነገር አደረገ እንዴ ልጁ እንዴት ተስማማለት ምናምን ነገር ብዬ እንትን ለማጣራትም ፈለኩኝ ከዛ ግን ልክ ምሳሌ አቅርብ ብዬ በወጣሁበት ሰዓት የፈለከውን ያክል ክፍያ እሰጥሃለሁ የምትፈልገው ቦታ ሄደህ አዝናናት የምትፈልገውን ነገር አድርግላት ምናምን ነገር ብሎ እንትን ይሏል ማለት መጀመሪያ ለልጁ የነገረው እሱ ደፍሮኝ ሳይሆን ሌላ ሰው ደፍሮኝ እንዳረገዝኩኝና ባላጠፋው ጥፋት እሱ ሊከሰስ እንደሆነ አይነት ነገር ነው ከዛ በጊዜ ሂደት ግን ከልጁም ጋር እንትን እያሉ የተግባቡ ምናምን ነገር ሲመጡ እውነቱን ልንገርህና ልጅቷን እንትን እንደዚህ ያደረኳት እኔ ነኝ ምናምን ብሎ ይነግረዋል ከዛ ልጁ ምን ማድረግ ይጀምራል ባንዴ ይገለበጥበታል በቃ ዛሬ ብር ተቀበለዋ ነገ አይጠብቅም ዛሬ ጠዋት ብር መቶ ከተቀበለው ወክ አስደረኳት ብሎ ወክ እናድርግ ብለን ከሰፈሩ ከወጣን በኋላ እኔ ቤተክርስቲያን እሄዳለሁ እሱ ወደሚሄድበት ይሄዳል ስንመለስ እዚህ የሆነ ቦታ እንገናኛለን እንደሸኘኝ ነገር ያስገባል ሰፈሩ ምን ተወራ የዛኔ ፍቅረኛ ይዛለች ከዚህ ልጅ ነው እንትን ያለችው ሰውነቷም ተቀይሯል በቃ ይህች ልጅ እያረገዘች ነው ተው በላት ምናምን ነገር ብለው ለሱ መምከር ጀመሩ ይሄ አንድ በላት ያሳደግካት ልጅ እኮ ገና ሳታገባ እያረገዘች ነው ምናምን ብለው አፍ ውስጥ ገባን እኔ አፍ ውስጥ ገባሁኝ ማለት ነው ከዛ ለምን እንደዚህ ያደርግሽ ምናምን ብላ የሆነ የምትቀርበኝ እናት አለችና ስጠይቀኝ አይ እንደዚህ የሆነ ቀን እኮ እንደዚህ በፕሮግራም ምናምን ተሳስተን ነው እንጂ አስቤው አይደለም ችግር የለውም ያድጋል ምናምን ስላት አዎ እሱማ ከደግ ሰው ጋር ነው የተጣላልሽው አንቀባሮ ያሳድግልሻል ግን ደግሞ ተጠንቀቂ በዚህ እድሜሽ መውለድሽ ጥሩ አይደለም እና ከቻልሽ ብታስወርጂው አይነት ነገር አለችኝ አይ ኧረ ማስወረድም አላስወርድም ችግር የለውም እሱ ጥሩ አባቴ ነው ስለዚህ እሱ ያሳድግልኛል አይነት ነገር ብዬ እኔም ማለት ውስጤ እያረረ ውጪ ደግሞ እስቃለሁ እንደማለት ነው እንግዲህ ቤተሰቦቻችን ያለውን ነገር እንግዲህ እንደሰማችሁትና እንዳያችሁት ነው እዚች ሴት ልጅ ላይ እንግዲህ በተደጋጋሚ በጣም በሚያሳዝን ሁኔታ ማለት ነው በትልቅ ሰውዬ እየተደፈረች ነው የነበረው ማለት ነው እኛም እንግዲህ ቤተሰቦቻችን ይህንን ሰውዬ በማስረጃና በመረጃ መያዝ ስላለብን እንግዲህ ያው ከሴት ልጅ ህይወት ያው እንግዲህ እንደምታዩት ገና ተማሪ ናት ገና ብዙ ነገር የሚጠበቅባት ልጅ ናት እንኳን
ልጅ ወልዳ ለማሳደግ አይደለም ትምህርቷን በሚገባ መከታተል ያለበት ሰዓት ላይ ነው የነበረችው። ዞሮ ዞሮ ግን አሁን ወራቶች ተከስተዋል ማለት ነው። ይሄ ነገር ሀፕን ካረገ በኋላ ይሄ ነገር ከተከሰተ በኋላ ማለት ነው። ስለዚህ ቶሎ ብለን እንደምንም ይሄ ነገር የሚቋጭበትን የሚፈጽምበትን ነገር ሰውየውም ለህግ አካል ተላልፎ የሚሰጥበትን ነገር እንፈልጋለን ማለት ነው። ቤተሰቦቻችን እንደተለመደው ላይክ፣ ሼር፣ ሰብስክራይብ አድርጉልን። ከስር ሀሳብ አስተያየቶቻችሁን እንዲህ ቢሆንስ እያላችሁ ኮሜንት ሴክሽን ላይ ያስቀምጡልን። ወደ ሰውየው ቤት አብረን እንሂድ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ ሶስተኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ቤተሰቦቻችን ያው እያያችሁት እንደነበረው ነው የዚችን ልጅ ታሪክ ማለት ነው። በጣም አሳዛኝ ናት። በዚህ ሰዓት ቅድም እያልኩት እየተናገርኩት ነው የነበረው የትምህርት ገበታዋ ላይ እንጂ መገኘት የነበረባት እንደዚህ አይነት ነገሮች ላይ መገኘት አልነበረባትም። ስለዚህ ዞሮ ዞሮ እችን ልጅ ማዳን ስላለብን ማለት ነው ሁላችንም ተረባርበን አስፈላጊውን መረጃና አስፈላጊውን ማስረጃ እዛ ቤት ላይ ሄደን ካገኛን በኋላ ይህን ሰውዬ የግድ ወደ ህግ አካል መቅረብ ስላለበት አሳልፈን መስጠት ስላለብን እንደተለመደው እዛ ቤት ላይ ሄደን እስቲ ምንድነው እዛ ቤት ላይ እውነት እየተከሰተ ያለው ምንድነው እዛ ቤት ላይ እየተፈጸመ ያለው የሚለውን ነገር ቤተሰቦቻችን አብረን የምንከታተለው ነው የሚሆነው። ተከታተሉ። ክፍት ነው በሩ ይሄኛው፣ ክፍት ነው በሩ ይሄኛው። ሰላም ነው ቤቶች፣ እንዴት ነህ? ሰላም ነው ሁሉ ሰላም። ያው እዚህ ጋር ምናልባት እኔ ትንሽ አየሩ ጉንፋን ምናምን ስለያዘኝ ነው። እነሱን እንዳያቸው ነው። ያው መታወቂያ ይዘናል። ዞር የሚዲያ ሰዎች ነው። ሚዲያ ላይ ነው የምንሰራው። ሚዲያ ላይ ነው የምንሰራው። ያው እሱንም ያሳያል። ስፖንሰር ነው። እንደዚህ አይነት ነገሮች ምን አለ መሰለህ እንደዚህ እየዞርን ያው ቤተሰብ አለ መሰለኝ አይደለ? ስለ ቤተሰብህ ሁኔታ ስለ አንተም አንዳንድ ጥያቄዎችን ዞር እያልን እንደዚህ ቤተሰቦችን እንጠይቃለን። የተሻለውን ቤተሰብ ደግሞ ትምህርት የወሰድንበት ምናምን በምርጫ ቤተሰብ የሚያዩት የሚመለከቱት ሰዎች አሉ። እነሱ ሽልማት ይሰጣሉ። ምናልባት አንተ ፍቃደኛ ከሆንክ ያንተ ህይወት ተሞክሮ ለኛ ይሰጣል የምትል ከሆነ ፍቃደኛ ከሆንክ አንዳንድ ጥያቄዎችን ካንተ ጋር ለማውራት ነበር። ፍቃደኛ ከሆንክ ማለት ነው። እሺ ያው ማታው ለጊዜው ብትቀርም ምንም አይደለም። እንዴት ይቀራል? እኔ እንደውም እንዳመጣጣችሁ ብዙ ጊዜ ጋዜጠኞች ይመጣሉ እኔ ጋርና ስፖንሰር ሲፈልጉ የፊልም ባለሙያዎች ስፖንሰር ወይ ደግሞ እርዳታ ሲፈልጉ ነው ብዙ ጊዜ ወደ እኔ የሚመጡትና በጣም አሪፍ ማችሁ መጣችሁ ይሆናል ብዬ ነው ያሰብኩት። እንግዲህ ያው ምናልባትም እንግዲህ ትክክለኛ ሰው ጋር የመጣን ይመስለኛል። እንደዚህ ምልህ ምንድነው ያው የተወሰኑ ነገሮች ስላንተ የሰማናቸው ነገሮች አሉ እዚሁ አካባቢ ላይ ምናምን ማለት ነው። በጣም መልካም ሰው እንደሆንክ ሽልማትም ያጓጓሃል ብዬ ማስብ ሰው አይደለህም። ግን ያው ፕሮሲጀሩን መከተል ስላለብን ነው እንደዚህ ያልኩት። ካንተ በተለይ የምንፈልገው ተሞክሮህን ነው። እንዴት እዚህ ደረጃ ላይ እንደደረስክ ባክግራውንድ ላይፍህን ብናውቀው ብለን የመጣ ነው። እስቲ በመጀመሪያ ስምህን ብትነግረን። ሚዲያችሁ ምንም በተመለከተ ነው የሚሰራው? የቤተሰብ ጉዳዮች ላይ ነው በተለይ የምንሰራው። አንድ ሰው ህይወትን ከበፊት ጀምሮ እንዴት ሰርቫይቭ አድርጎ እንዴት እንደተቀየረ ያው አንተ የደረስክበት ደረጃ አለ አይደለ? እንዴት እንደዚህ አይነት ደረጃ ላይ መድረስ ይቻላል የሚሉትን ነገሮች ነው የምንሰራው።
ያው እንግዲህ ገና ጀማሪዎች ነን እንደምታየው ያው እንደምታበረታታንም እንግዲህ እርግጠኛ ነኝ። ጥሩ እንግዲህ ችግር የለውም። እንደዛ ከሆነስ ወደ ትክክለኛ ቦታ ነው የመጣችሁት። እንግዲህ ስሜ ሳሙኤል ኃይሉ እባላለሁ። እሺ ሳሙኤል። እሺ አቶ ሳሙኤል አቶ ልበል ወይስ አንተ ብትለኝ ችግር የለውም። እሺ ሳሙኤል እንግዲህ በመጀመሪያ ደረጃ እስቲ ማን ነው ሳሙኤል የሚለውን ነገር ብናውቅ፣ ስለ አስተዳደግም ሊሆን ይችላል። ምናልባት እዚህ ደረጃ ላይ እንግዲህ ለመድረስ አንድ ሰው ዝም ብሎ እንደዚህ አይነት ደረጃ ላይ እንግዲህ እንደማየው አይደረስም። አስተዳደግ ይወስነዋል፣ የተማረበት ቦታ ይወስነዋል፣ አካባቢ ይወስነዋል። ማን ነው ሳሚ የሚለውን እንጀምር። ሳሙኤል ማለት እንግዲህ መጀመሪያም ተወልጄ ያደኩት እዚሁ አካባቢ ነው፣ እዚሁ ከተማ ነው ተወልጄ ያደኩት። ከዛ በኋላም ትምህርትን በአግባቡ በሚገባ ተምሬያለሁ። በስተመጨረሻም እናትና አባቴ ካረፉ በኋላ ይሄ አሁን ታየው ቤት በእነሱ በውርስ ያገኘሁት ገንዘብ ነው። ቦታውም ገንዘብም ነበረና ወዲያው ቀጥታ ወደ ንግድ ስራ ነበር የገባሁት። ከንግድ ስራውም በኋላ ወፍጮ ቤቶችና የእንጨት ቤቶች የተለያዩ ፋብሪካዎችን እንትን እያልኩ እንግዲህ ከህብረተሰቡ ጋርም ጥሩ ቀና ትብብር ስለነበረኝ እንግዲህ እዚህ ደርሻለሁ። ያው እንግዲህ አንድ ሰው ዝም ብሎ እዚህ ደረጃ ላይ አይደርስም። ምናልባትም እንግዲህ እንዳልከው የቤተሰቦች ጥሩ መሆን ይመስለኛል አይደለ? አንተም እዚህ ደረጃ ላይ እንድትደርስ ያደረገ ማለት ነው። ብዙ ጊዜ አብዛኛው የኛ ማህበረሰብ ላይ ስናይ መከራውን በልቶ ለፍቶ ነው የሆነ ደረጃ ላይ የሚደረሰው። አንተ ደግሞ ያ ነገር ያገዘህ ምን ያህል አገዘህ የቤተሰቦችህ እንደዛ መሆን? መጀመሪያ ላይ እንግዲህ በመጀመሪያም አባቴ ንግድ ሰው ነው የነበረው እኔ ትምህርት ላይ በነበርኩበት ሰዓት እና ከሱ ጋር ሆኜ አንዳንድ ስራዎችን አብሬ እንትን ል ነበረ። ያው ሙሉ ለሙሉ ጠቅልዬ ባልገባበትም ከትምህርት በተጨማሪ ማለት ነው። እዛ መካከል አባቴም እናቴም ባረፉበት ወቅት ስራውን ተከትዬ ስራውን እያስፋፋው መስራት ጀመርኩኝና ከተማርኩት እንግዲህ አባቶቻችን የተማሩም አልነበሩም በልምድ ነበር አብዛኛውን ስራ የሚሰሩት። እኔ ትምህርትም ከጨረስኩኝ በኋላ ከተማርኩት ትምህርት ጋር አቀናጅቼ እንግዲህ ስራውን ተቆጣጠርኩና አስፋፍቼ መስራት ጀመርኩ ማለት ነው። ወፍጮ ቤቱን መጀመሪያም አባቴ እያለ ይሰራበት ነበር፣ ግን በአነስተኛ መልኩ ነው የነበረው። ከዛ በኋላ እኔ የሚያስፈልጉትን አዳዲስ የወፍጮ ማሽኖችን አመጣው፣ እነሱን አስገባሁኝ። የእንጨት ስራዎችንም በተጓዳኝ ሌሎች እንደዚህ አይነት ተመሳሳይ ስራዎችን መስራት ጀመርኩኝ። በዛ መካከል ከህብረተሰቡ ጋር ጥሩ የሆነ ትስስር ነው ያለኝ። ያው እንግዲህ ስትሰራ ብቻህን እንትን አታደርግም። አንዳንድ ጊዜ ለመብላትም ለመስራትም ሰው እኮ ያስፈልጋል። አሁን ድግስ ለገንዘብ ሰው ካልመጣልህ ብቻህን አትበላው። ስለዚህ አብሬ ከመኖረው ማህበረሰብ ጋር ተግባብቼ በችግሩም በደስታዬም በሀዘኔም እኔም እየደረስኩኝ እንግዲህ በፍቅር እኖራለሁ። ትዳርም ባለትዳር ነኝ። እንግዲህ እስካሁን ድረስ በልጅ ባልታደልም። ኦኬ ምናልባት አንተ ጋርም እንግዲህ እዚህ ጋር አያይዘህ ብትነግረኝ ደስ የሚለኝ ያው ወደዚህ ከመምጣቴ በፊት ስላንተ እዚህ አካባቢ ላይ ሙሉ በሙሉ ማለት ይቻላል በጣም መልካም ነገሮችን ነው ስላንተ የምሰማው። ሁሉም ከትንሽ እስከ ትልቅ እንግዲህ ሳሚ ነው የሚለው ማለት ነው። ያው መውለዱ እግዚአብሔር ሲፈቅደው እንደሚሆነው ሆኖ ከሌላም ቦታ እንግዲህ አምጥተህ የምታሳድግ ሌላ ቦታ ላይ የምትረዳቸውም ሰዎች እንዳሉ ኢቨን እዚህ ቤት ሁላ እንግዲህ ዘመድን ሁላ አምጥተህ እንደምታኖሩላ ሰምቻለሁ። አዎ እሷ እንኳን ያው ልጄ ማለት ናት። በመሰረቱ እንደዚህ አይነት ነገሮች በሚዲያ የሚወሩም አይደሉም። በአጋጣሚ ወፍጮ ቤቱን ከባለቤቴ ጋርም ስንገናኝ ለወፍጮ ቤቱ የሚሆኑ እህሎች ከገጠር ነበር ማስመጣው። ከዛ በሄድኩበት ሰዓት ነበር የአሁኗን ባለቤቴ የሚያገኘዋት። ከቤተሰቦቿ አምጥቼ እዚህ ነበረች። የእሷ እህት ናት፣ ያው እህት ማለት ናት፣ ያው ቤተሰቧ ነች። ትምህርትም ትማር ስለነበረ እና የምትማረው ትምህርት እዛ ማግኘት ስላልቻለች ወደዚህ መታ እንድትማር አደረግናት። ይኸው እንግዲህ እስካሁን ድረስ አብራን ነች ያለችው። በጣም ደስ ይላል። እንግዲህ በቅርቡ ያው ብዙ ነገር እንግዲህ መረጃ ይዘህ መጥተሃል ሁላ እንዳትለኝና ልትድራትም እንደሆነ ምናምን እየሰማሁት የነበረ ነገሮች ነበሩ። አዎ እንግዲህ አንዳንድ ጊዜ እኔ ልጅ ናት ብዬ ነበር የማስበው፣ ገና ናት ብዬ ነበር ያሰብኩት። ግን አንዳንድ ጊዜ ሴቶቻችን ቶሎ ይደርሳሉ፣ የአሁን ልጆች ቶሎ ነው የሚደርሱት እና እንግዲህ ባልታሰበ ሁኔታ ጓደኛ ቀድማ እሷ ይዛ ነበር፣ አላሳወቀችኝም። እና አንዳንድ ነገሮች ሲመጡ ማግባት እንዳለባት ወሰንን እና ከእሷ ከመጣ ትምህርቷን ጨርሳ ታገባለች ብዬ አስባለሁ። ኦኬ እንግዲህ ያው መልካም ወደዚህም ነገር የምንመለስ ይሆናል። ያው ስላንተም አንዳንድ ነገሮች እያወራን ስለነበረ እንግዲህ ይህን ነገር የሚያዩት ከስራ ባህልም ጋር ተያይዞ ጥሩ ተሞክሮ መውሰድም ስላለባቸው አንዳንድ ሰዎች ይህን ነገር የሚከታተሉት በዚህ ሰዓት እንግዲህ የስራ ባህልህ ምን ይመስላል? ያው ጠንካራ ነህ እያየው ነው። ምን ይመስላል የስራ ባህልህ? የምትናገረው የምታስተላልፈው መልእክት ካለ?
ያው እንግዲህ በዚህ ሰዓት ያው የኑሮ ሁኔታ እንደምታየው ነው። በዚህ ሰዓት ካልሰራህ ህይወትህን በቋሚነት መምራት አትችልም። በአሁኑ ሰዓት እንደ ድሮ ቀለል ብለህ እዛም እዚህም ብለህ በትንሹ ብቻ መኖር የምትችለው ወይ አንድ ስራ ሰርተህ መኖር ህይወትህን መደጎም አትችልም። የተለያዩ ስራዎችን መስራት አለብህ፣ አማራጭ ማየት አለብህ። እንደዚህ አይነት ስራዎችን መስራት ካልቻልክ ያለህ ነገር በሙሉ አላቂ ነው። ያው እንግዲህ እኔ ቅርስ የሚሆን ነገር አይኖርህም ብዬ አስባለሁ። በጣም ደስ የሚለው ነገር እኔ ካንተ ያየሁት ፕሮፐርሊ ነው የተጠቀምከው። ከቤተሰቦች የወረስከውን ውርስ ከቤተሰቦች የመጣውን የተለያዩ ቢዝነሶችን ምንም አይነት ነገር ሳታባክን ፕሮፐርሊ በደንብ ካንተም አልፈ ለሰውም እየረዳህ እየተጠቀምክ እንደሆነ ነው እያየሁት የነበረው። ምናልባት ብዙ ጊዜ ግን ልጆች ሲበላሹበትም ደግሞ የምናይበት ጊዜ አለ። ቦታም ተሽጦ ሊሆን ይችላል፣ በክፍፍልም ሊሆን ይችላል፣ በተለያየ ነገር። አንተ ግን እንደዚህ አይነት ነገር ላይ አልተጠቀምክበትም። ይህን ነገር ለመሆን አርአያ የምትለው እስቲ ማን ነው? አስተዳደግህ ላይ ቅድም የነገርከኝ ነገር አለ፣ ግን እንደ አርአያ ጠንከር እንድትሆን የረዳኝ ነገር ምንድን ነው መሰለህ? ከልጅነቴ ጀምሮ ከአባቴ ጋር አብሬ የሚሰራቸውን ስራዎች እንግዲህ አነስተኛ ነገሮችን ቢሆኑ አብሬ እውል ነበር እና አባቴ የመጀመሪያ አርአያ ነው የሚሆነው እና እሱም እንዴት አድርጎ ቤተሰቡ እንደሚያስተዳድር የምንፈልገውን ነገር በሙሉ ያደርግልን ነበር። ጎረቤቶቻችን ያሉት ልጆች የሚያድጉበት ሁኔታ እና እኔ ያደግኩበት ሁኔታ አንድ አይደለም። የምፈልገው ነገር በአግባቡ ይገዛልኛል። ያ ሊሆን የቻለው ስለሰራ እንደሆነ አውቃልና በአግባቡ ገንዘብ ያስቀምጥ እንደነበረ። ይህን ስለ አባቴ ንፉግ ሰውም አልነበረም። በተጨማሪም ሰፈር ውስጥ ጎረቤት ሲታመም ቀድሞ ደራሽ ነው። መታከምም ካለባቸው ምክንያቱም ካልሰጠህ መልሰህ አታገኝም የሚለው ነገር አለ እና የሰበሰብከውን ዝም ብለህ ለራስህ ብቻ ትበላ፣ አብረህ ማካፈልም አለብህ። የዘራውን ነው የምታጭደው። እንደዛ ነው በቃ ያን ይል ነበርና የመጀመሪያ አርአያ ሊሆን የሚችለው አባቴ ነው። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ያው በጣም ጥሩ ቆይታ ነው እየነገርከን የነበረው። ያው ብዙዎች እንግዲህ በአጋጣሚ ይህን ነገር የሚመለከቱትም ሰዎች ሊማሩበት እንደሚችል ምናልባት እንግዲህ አንተም ወደፊት ያው ስትወልድም እንግዲህ ልጆችን በእንደዚህ አይነት መልኩ እንደምታሳድጋቸው በጣም አልጠራጠርም ማለት ነው። አዎ መልካም አባት ሲኖርህ እኮ የአባትህን ነው ራዕይ። አንዳንድ ጊዜ በስነ ምግባር ያልታነጸ አባት ሲኖርህ አባትነትን መልካም አባትነትን ከየት ታመጣዋለህ? እያየህ የምታደርገው የአባትህን ባህሪ ነውና የቤተሰብህን ባህሪ ነው ይዘህ ማህበረሰብ ጋር መቀላቀል የምትችለው። ባለቤትህን ግን አላየኋትም እስካሁን አለች ወይስ? ባለቤቴ ለትምህርት ጉዳይ ወደ ውጭ ልኬያታለሁ። ትምህርት ትላለች እና የምትማረው ትምህርት ስለነበረ እዚህ ሀገር ውስጥ አልነበረም። ለአንድ ለ2 ዓመት ሄዳለች። ኦኬ ውጭ ማን? አቤት ማን ነው? ቆይ እንዴት ነህ? መጣህ እንዴ? ትንሽ ቆይ ከሰዎች ጋር ነኝና ቆይ መጣሁ። ችግር እኮ አይደለም። ቆይ መጣሁ። እንግዲህ ቤተሰቦቻችን ይመስለኛል እየተጨቃጨቁ እየሰማኋቸው ነው። በፎቶ ማሳይተኝ ነበረ። ይቅርታ እንግዲህ ረብሽናችሁ መሰለኝ። ችግር የለም ችግር የለም። እንዴት ነው? አረፍ በል። አይደለም ቀረጻ ላይ ነን። የቴሌቪዥን ያስፈልጋል። ግድ የለም አትገባም። ችግር የለም። የቤተሰብ እንትን ስለሆነ ኦኬ። እሱ ማለት የቤተሰብ ፕሮግራም ነው። እንግዲህ የልጄ ወደፊት እጮኛ ነው
ኦኬ ሰላም ነው። እንዴት ነህ? ሁሉ ሰላም? ማን ልበል? እሺ እንግዲህ ውቤ ያው ከሱ ጋር የተወሰነ ቆይታ እያደረግን የነበረው አንተም በመጨመረ በጣም ደስተኞች ነን። ምክንያቱም ስለ ቤተሰብና አንዳንድ ነገሮችን ነው እያወራን ያለ ነው። ከቤተሰብ ጋር ተያይዞ የቤተሰብ ጨዋታ ነው እየተጨዋወትን እያወራን የነበረው። በእርግጠኝነት መልካም ቤተሰብ ውስጥ ነው የተቀላቀልከው። ምን እስቲ የምትለኝ ነገር አለ ስለ ሳሚም ስለ ባለቤትህም አንዳንድ ነገሮች? ያው ከአማሽ ጋርም እንግዲህ መልካም አማሽ ነው። እስቲ እንተዋወቅ መጀመሪያ ካንተ ጋር። እሺ እንዳልኩ ትንሽ አይናፋር ነው ማለት እንደዚህ ብዙም ለማለት አልጠበቅኩትም። እንደዚህ አይነት ሁኔታ ይፈጠራል ብዬ አልጠበቅኩትም እና የሆነ ጉዳይም ስለነበረ የሚገባ ብር ነበረኝ እሱንም ለመጠየቅ ነበር የመጣሁት ግን እና ስለ ሳሚ ከማውራቴ በፊት ያው ሳሚን የተዋወቅኩት በባለቤቴ በኩል ስለሆነ ስለሷ የተወሰነ ነገር ልበልና ያው የተወሰነ ነገር እገልጽልሃለሁ ስለ ሳሚ አስፈላጊ ከሆነ ማለት ነው። ሊጠቅማቸው ደስ እኔም ወደሱ ልመጣ ነው የነበረው። ጥሩ ያው ይህን ነገር እያወሩ ያለሁት ያው ሳሚ ችግር የለውም ውጭ ወጥተን ችግር የለውም ያለውን ነገር ግልጽ አድርጎ ስለወራኝ ነው። ምን አንተ የተጠራጠርክበት ነገር አለ እዚህ ጋር? ትንሽ እንትንህም ግር እያስባለኝ ስለነበረ ነው። መልካም ቤተሰብ ተሞክሮ ማሳያ ነው ለሰፊው ትምህርት እንዲሆን የሚያደርግ ነው። ብዙ የሚያመነበት ምንም ችግር የለውም ያው እንደነገረኝ ከሆነ ችግር የለውም ብሎ ነው ውጭ ያወራኝ። ኦኬ ባለቤቴን አጋጣሚ እኔ የድለላ ስራ ነው የምሰራው። ደላላ ሰፈር ውስጥ አለ የተባልኩት ደላላ ነኝ። ከኔ በለጠ እንደው ምንም በቤትም ጉዳይ በሽያጭም ጉዳይ ከኔ በለጠ እንትን የለም። እና ደላላ ሆነህ ነው እንደዚህ የምትሽኮረመው ወይስ ካሜራው ስላለ ነው? አይ ትንሽ ያው እንደ ካሜራው ነው በገጠመኝ ስለሆነ እሺ በሱ ሁኔታ ነው። እና እሷን ያው በሆነ ጉዳይ ሱቅም ስትላክ ምናምን ለጉዳይ ወጣ ስትል ቃለ መግዛት ወጣ ስትል ማቃት ያወቅኳት የተገናኘ ነው። እና በዛ አጋጣሚ ከቤት ተደብቃ ምናምን ሻይ ቡና ማለት ጀመርን። እየተግባባን መጣን፣ እየተዋወቅን መጣን። አሁን ለትዳርና ለጋብቻ ያው ትንሽ አስቸጋሪ ነበር ለማሳመን። ገና ነች፣ እድሜዋም ገና ነው እየተባለ ነበር። እነ ሳሚ ትንሽ አላመኑበትም ነበር። ግን ያው ከረጅም ጊዜ መወያየትና ንግግር በኋላ ነገሮች ተስተካክለዋል። ያው እሷም ደስ ብሎት ከኔ ጋር ለመኖር ከኔ ጋር ህይወት ለመመስረት ፈቃደኛ ሆናለች። ሳሚም ያው ነገሮቹን ካገናዘበ በኋላ ያው እንደደረሰች እድሜዋም ለዚህ እንደበቃ ሲረዳ፣ በዛ ላይ ደግሞ የኔንም እንቅስቃሴ ትንሽ ያው ብዙ አየር ባይኖርም ያው እንቀሳቀሳለሁ የኔንም የመንቀሳቀስ ችሎታ ምናምን እሱን ነገር ሲያገናዝብ ያው እሷን አሳልፎ ለመስጠት እንግዲህ ዋናው ነገር ላቋርጥህና ዋናው ነገር ምንድነው መሰለህ? መጀመሪያ እሱ ለትዳርም በፈለገበት ሰዓት በጠየቀበት ሰዓት በጓደኝነትም እያሉ ብዙ ጊዜ በድብቅ ነበር ነገሩ። ከኛ ትንሽ ደበቅ ብሎ ነበርና ስሰማ መጀመሪያ ደስተኛ አልነበርኩም። በኋላ ግን ለጋብቻም እንደሚፈልጋት ስሰማና ትንሽ ጊዜዎችን ከወሰድን በኋላ ሳስብበት እሷም እኔ እንግዲህ ከልጅነቷ ያው እንግዲህ ልጅ በላት እኔ ሁልጊዜ ልጅ አድርጌ ነው ማስባት እና ለዚህ ነገር አልደረሰችም። ገና ትምህርቷንም መማር አለባት፣ ትምህርቷንም መጨረስ አለባት ብዬ ነበር ማስበው እና እንደዚህ ሊያደናቅፋት የሚችሉ ነገሮችን ማራቅ ነበር የኔ እንትን እንደማንኛውም አባት። ከዛ በኋላ ግን ሳይ እሷም ፍላጎቷ ከፍተኛ መሆኑን ተረዳውኝና የልጄን ፍላጎት እንግዲህ መገደብ እንደሌለብኝ አመንኩ። እሱም ቢያንስ ትንሽም ቢሆን የስራ ፍላጎት አለው እንደነገረህ ድለላ ትንሽም ቢሆን ግን አመላልሰሃል። ያው መጀመሪያ እድሜዋ አልደረሰም ብዬ ነበር እንትን ስለ ነበረ እና እሷም ምናልባት የወጣትነት ነገር ሊሆን ይችላል ብዬ ነበር ያሰብኩት። በኋላ ግን ፍላጎቷ እንደሆነ ስረዳ መከልከል እንደሌለብኝ፣ ምክንያቱም ፍላጎቷን ላከብርላት ይገባል። በዛ ላይ እሱም ደግሞ የስራ ሰው ነው እንግዲህ ባለችው አቅም እየሞከረ ነው እና ወደፊት ላይ ትንሽ ቢታገዙ የተሻለ ነገር ሊሰራ እንደሚችል እና ወደፊት ህይወቷን በጥሩ ሁኔታ ሊመራላት እንደሚችል ስላሰብኩ ያው እንግዲህ ነገሮቹን ተቀብያቸዋለሁ። ያው በቅርብ እንደተዋወቃችሁ ነው አይደለ? አሁን በቅርብ ነው ቅድም እያልከኝ የነበረው። አንድ ወር በወር በወራቶች ነው ገና እንትን ያሉትን ያልከኝ? አዎ ከሷ ጋር ቀደም ብለዋል። ግን እኔ በቅርብ አሁን ነገሮችን ማወቅ የጀመርኩትና ጠንከር ብሎ የጋብቻውም ጥያቄ የመጣው እንግዲህ በቅርብ ጊዜ ነው።